ሰላም ጤና ይስጥልን ውድ የተከበራችሁና የተወደዳችሁ የዚህ ዩቲዩብ ቻናል ቤተሰቦች እንደምን አላችሁ? በያላችሁበት ሰላማችሁ ይብዛልን እያልን አስገራሚና አስደንጋጭ የሆነ ያልተጠበቀ ዜና ተሰምቷል። በዛሬው ዕለት ውድ ቤተሰቦቼ እንግዲህ ዳኒና ሄርሜላ ሰሞኑን ያሉበት ነገሮች በጣም እየሰፉ ያለበት ሁኔታ አለ። ታዲያ አብርሃም ዳኒ ሮያልንና ሄርሜላን እጅ ከፍንጅ አግኝቷቸዋል። ውድ ቤተሰቦቼ በዚህ ዙሪያ የምላችሁ ነገር አለኝ። ለዚህ ዩቲዩብ ቻናል አዲስ ከሆናችሁ እንግዲህ ሰብስክራይብ ማድረጋችሁ እንዳይረሳ፣ እንዲሁም ሀሳብ አስተያየታችሁን ኮመንት ላይ አስቀምጡልኝ። ይህንን ቪዲዮ እስከ መጨረሻው ተከታተሉ። ውድ ቤተሰቦቼ እንደሚታወቀው ሰሞኑ ሄርሜላና ዳኒ ሮያል እንግዲህ የፍቅር ግንኙነት ያላቸው መሆኑን እንግዲህ ለመናገር ዳኒ በጣም ብዙ ጥረቶችን እያደረገ ይገኛል። በተለይ አብርሃምን ለማሳመን እንግዲህ አሁንም ቢሆን ዳኒ የተኛ አይመስልም። ሄርሜላም እንግዲህ ከአብርሃም ጋር ስምምነቶችን ለመፍጠር በትላንትናው ዕለት አብርሃምን ለማሳመን ብዙ ነገሮችን እየጣረች ትገኛለች። ብዙዎች እንግዲህ ሄርሜላ ከዳኒ ጋር ምንም ግንኙነት እንደሌላት ነው እያመኑ ያሉት። ዳኒ ደግሞ በራሱ እንግዲህ ገና ይሄ ነገር እንደሚቀጥልና ብዙ ማስረጃዎች እንዳሉት ሲናገር ተሰምቷል። በትላንትናው ዕለት ተመልክታችሁ ከሆነ እንግዲህ ለሩታ ልጅ ብዙ ሰርፕራይዝ የሚያደርጋቸውን እቃዎች እየገዛ በሚሄድበት እንግዲህ እግረ መንገዱን አንድ ነገር ፍንጭ ለመስጠት ሞክሮ ነበረ። ከሄርሜላ ጋር ያለው ግንኙነትና ቻት የሚያደርጉት ነገሮች እውነት እንደሆኑና ሩታን ለመደገፍና ለማገዝ እንጂ ሌላ ነገር ከሩታ ጋር እንደሌለው፣ ሩታን በማገዝ ከዚህ በፊት ያልነበረውን ህይወት እንግዲህ ከሩታ ጋር መኖር እንዳለበትና እንደ ጓደኛ መደገፍ እንደሚፈልግ በተደጋጋሚ ዳኒ ያንን ነገር እንግዲህ ለማስረገጥ እየሞከረ ይገኛል። ታዲያ በዚህ መሀል እንግዲህ ከተናገረው ንግግር መሀል አንዱ ሄርሜላ ጋር ያለው ግንኙነት እውነት እንደሆነ፣ ይሄ ነገር እንዳልተቋጨ፣ አሁን የመጣበት ቪዲዮ ከሄርሜላ ጋር የተገናኘ አለመሆኑ እንግዲህ ለሩታ ያለውን ነገር ሩታ ማድረግ የሚፈልገው ነገር ለማድረግ ሲል ብቻ እንደሆነ፣ ነገር ግን ብዙ ማስረጃዎችን እንግዲህ ለኦዲየንስ ወደፊት አውጥቶ እንደሚያሳይ እየተናገረ ይገኛል። ውድ ቤተሰቦቼ እንግዲህ ታዲያ ውድ ቤተሰቦቼ በዚህ ዙሪያ በጣም ብዙ መረጃዎች እየወጡ ይገኛሉ። በሰዎች መሀልም እንግዲህ ኮሽታን እያጫረ ይገኛል። በተለይ አብርሃም እንግዲህ ከሄርሜላ ጋር እንደተጣላ ሁላችንም የምናውቀው ነው። በትላንትናው ዕለት ግን ከሄርሜላ ጋር ድጋሚ ተገናኝተው ሄርሜላ የራሷን እውነት ለማስረዳት ሞክራለች። በተለይ ሄርሜላ ከዚህ በፊትም እንደምታደርገው እንግዲህ ከአብርሃም የምትርቅበት ምንም ምክንያት እንደሌላት፣ አብርሃም ላይ እንግዲህ ሌላ ሰው የምትደርብበት ምንም አይነት ምክንያቶች እንደሌላት ግልጽ ነው። ሁሉም ሰው እንደሚረዳውና እንግዲህ እውነቱ እንደሆነ ግልጽ ያለው ነገር ሄርሜላ በምንም ተአምር አብርሃምን በዚህ ደረጃ ለማግኘት ፈልጋ ለጥቅም ብላ ትቀርበዋለች ብሎ ማሰብ መገመትም አዳጋጅ የሚሆንበት ሁኔታ ነው ያለው። ነገር ግን በዚህ ደረጃ ዳኒ ጋር ግንኙነት ካላት ይሄ ነገር ለአብርሃም በጣም ትልቅ ልብ ስብራት ነው የሚሆነው። በትላንትናው ዕለት ያስረዳችው አብርሃምን የነገረችው ነገር አብርሃም ብዙም የተዋጠለት አይመስልም። ፊቱ ላይ ምንም አይነት ደስታም ሆነ መጫወት እንግዲህ እንደ ከዚህ በፊቱ አይታይም። በተለይ ደግሞ ሄርሜላ ይሄ ነገር አሳማኝ እንዲሆንና ፍቅሯን ለመግለጽ የምታደርጋቸው ነገሮች ወይ ደግሞ ከአብርሃም ጋር ያላት ግንኙነት አብርሃምን መውደዷ ትክክለኛ እንደሆነ ለማሳየት የምትጥርባቸው መንገዶች፣ ሁልጊዜም የሆነ ሰው ከኋላ በአብርሃም ዙሪያ ያለ ሰው እንደሚደግፋት የምናውቀው ነው። እንደተለመደው ታዲያ እንግዲህ ድጋሜ አቤልን ይዛው መታለች። አቤል እንግዲህ ሁልጊዜ ለሄርሜላ ጥብቅናውን እያደረገ ከዚህ በፊት እንዳልኳችሁ እንግዲህ አብርሃም በዙሪያው ያሉ ሰዎች ሁሉ እንግዲህ ተገልብጠው አብርሃምን የሚጠቅሙ እየመሰሉ ነገር ግን በዙሪያው ያሉት ሁሉ የሚሸርቡት ነገር አብርሃም ከሩታ መራቁን ሁኔታ ብቻ ለማመቻቸት እንደሆነ ሁላችንም የምናውቀው ነው። እንደ ምሳሌ ብንወስድ እንኳን በሩታ ዙሪያ ሩታን ለመጥቀም ሲሉ እነ ኖቤል የገዛው ወንድሞቿ እንኳን ከደስታ ጋር ሊያደርጉ የነበሩት ነገሮች የምናስታውሰው ነው። በተለይ በቀደም ዕለት ፕሮፖዝ እንዲያደርግላት እሷ በማትፈልገው መንገድ ለመውሰድና የእሷ ደስታና እሷ የምትፈልገው ነገር እንደሆነ አድርገው እንግዲህ አቅርበው ሩታ አጠገብ ያደረሱ ደስታን ጎትቶ ያመጡት ሰዎች ድጋሚ እንግዲህ ቀለበት እንዲያደርግላት ከተለያየች በኋላ ሀብሉን መለሳለ ድጋሚ ደግሞ ሌላ ቀለበት እንዲሰጣት ያደረጉበት ሁኔታዎች ይታያሉ። እንዲሁም እንግዲህ በአብርሃም ዙሪያን ብንሄድ አብርሃምን ሩታ ካራቁትና ከሄርሜላ ጋር በየሪዞርቱም ሆነ በየሆቴሉ እንዲሄድ ካደረጉት በኋላ ሩታም ይህንን ነገር ተመልክታ እንግዲህ የመራረቃቸው መንገድ በእልህ ተነሳስታ እንድትወስን ካደረጉ በኋላ ዳግም አብርሃም ከሄርሜላ ውጪ የሚያስብለት ሰው እንደሌለ፣ ከሄርሜላ ውጪ ለሱ የሚጠቅም ሰው እንደሌለ እያደረጉ ዛሬም ድረስ እንግዲህ በተደጋጋሚ ሲያወሩ የሚሰሙት አቤልና ብሩክ ናቸው። ብሩክም በራሱ ፊና እንግዲህ ከሄርሜላ አጠገብ ሆኖ ብዙ ድጋፎችን እያደረገ ይገኛል። አቤል ደግሞ በአካል እየቀረበ ከአብርሃም ጋር ያሉትን ግንኙነቶች ሁሉ ሄርሜላ በተጣላች ቁጥር እንግዲህ አሸማጋሊ ሆኖ ሲቀርብ ሁል ጊዜ ይስተዋላል። ነገር ግን አንድም ቀን ከሩታ ጋር አብርሃም በነበረው ጸቦች ላይ እንደ ሽማግሌ ሲቀርብ የሚስተዋልበት ነገር የለም። ሩታን ደግፎም ሆነ
ሩታ እውነት እንዳላት አብርሃም አንዳንድ ጥፋቶች ምንም ቢሆን እንዳሉበት እንኳን በግልጽ ለመናገር የሚጠቁምበትም የሚያስብበትም ቀን ታይቶ አይታወቅም አቤል። እንግዲህ ታዲያ ይህንን ነገር ስናስብ በአብርሃምና በሩታ ዙሪያ ያሉ ሰዎች በሙሉ የእነሱን መራራቅ እንጂ የእነሱን መቀራረብ ይፈልጋሉ ተብሎ የሚታመን ነገር አይደለም። ከዚህም ነገር አንጻር እንግዲህ ሄርሜላ በራሷ ቆማ አብርሃምን ስለ ዳኒ ጉዳይ ብታስረዳውና ብትነግረው እንግዲህ አብርሃም ሊያምነኝ አይችልም ብላ ስላሰበች ብዙ ጊዜ በሱ ዙሪያ ሆነው ተጽዕኖ የሚፈጥሩበትን ሰዎች እንግዲህ አብርሃም ልክ እንደሆነ እያስመሰሉ በተሳሳተ መንገድ የሚወስዱትን ሰዎች ይዛ መቅረብ የለመደችው ነው። ታዲያ በትላንትናው ዕለት እንግዲህ ስለ ዳኒ ጉዳይ አብርሃምን ለማስረዳት አቤልን እንደ ሽማግሌ የማያውቀውን ጉዳይ እንግዲህ ገብቶ እንዲፈተፍትና እንዲያወራ አድርጋ እንግዲህ አቅርበዋለች። ውድ ቤተሰቦች ሁላችንም የተመለከትነው ነው። በትላንትናው ቪዲዮ ላይ አብርሃምና ሄርሜላ በቀረቡበት ሰዓት እንግዲህ አቤል እንደ አሸማጋሊ ሆኗል። ነገር ግን አብርሃም ይሄ ነገር አሁንም ቢሆን የተዋጠለት አይመስልም። ውድ ቤተሰቦች ምንም ሄርሜላ በዛ ደረጃ ትንገረው እንጂ ከነበረበት ድበርትና ካለበት ጭንቀት አሁንም ቢሆን እንዳልወጣ ሁላችንም ተመልክተናል። ማስተዋልም የቻላችሁ ይመስለኛል። ታዲያ ይሄ ነገር ከምን የተነሳ ነው ብለን ስናወራ እንግዲህ ዳኒ በተደጋጋሚ ለአብርሃም የሚልካቸው መልእክቶችና እየላካቸው ያሉት የቮይሶችም ሆነ የጽሁፍ ስክሪንሾቶች በጣም አብርሃምን ሊያሳምኑት የሚችሉ ሆነው ተገኝተዋል። ውድ ቤተሰቦቼ አሁንም ዳኒ በተናገረው መሰረት እንግዲህ ዳኒ እጅ ያሉት ነገሮች በጣም ከሄርሜላ ጋር ያለውን ግንኙነትና እንግዲህ ከእሱ ጋር ያላት ሂደቶችን ሁሉ በግልጽ በማስረጃ የሚያስደግፉ ነገሮች በእጁ ይዞ እየተንቀሳቀሰ ያለበት ሁኔታ እንዳለ ዳኒ ተናግሯል። ይህን ነገር እንግዲህ በአብዛኛው ለአብርሃም እንደላከለት በጣም ብዙ ሰዎች እየተናገሩ ይገኛሉ። ጭምጭምታዎች እንደሚወጡት ከሆነ ሄርሜላ ጋር ከመሄዱ በፊት እንኳን አብርሃም መልእክቶች ደርሰውት ነበረ። ያ መልእክትም ከዳኒ እንደነበረ ሰምተናል። ውድ ቤተሰቦች ታዲያ እነዚህ ነገሮች እንግዲህ ቀስ በቀስ አብርሃም ይህንን ነገር ሳያምን ከሄርሜላ ጋር በሄደበት መንገድ እንግዲህ ዛሬ ደግሞ እውን ሆኖ በራሱ ሊያዩ የቻለበት ሁኔታዎች እንደነበሩ ሰምተናል። ውድ ቤተሰቦች ታዲያ ከእነዚህ መረጃዎች ውስጥ አንዱ ውድ ቤተሰቦች እንግዲህ የተከሰተው አብርሃምና ሄርሜላ ከቪዲዮ በኋላ አብርሃም እንደደበረውና እንግዲህ ብዙም ጥሩ ስሜት እንዳልተሰማው ሲናገር ሰምታችኋል። ታዲያ እንግዲህ ሻይ ቡና ለማለት በሄዱበት አብርሃም ወደ ቤቱ ሄዶ ለማረፍ ሞክሮ ነበረ። ነገር ግን ውድ ቤተሰቦቼ ሄርሜላ ጋር ከጥቂት ቆይታዎች በኋላ እንግዲህ አብርሃም ወደ ሄርሜላ እየሄደ ነበረ። ውድ ቤተሰቦቼ ነገር ግን ሄርሜላ ጋር በሄደበት ቅጽበት ያየው ነገር እጅግ የሚያስደነግጥና ያልጠበቀውን ነገር ነበረ። ምክንያቱም ሄርሜላ ትላንትና ከነገረችውና አሳማኝ ነው ብላ እንግዲህ አቤልን አምጥታ በኮንፊደንስ ከተናገረችው ነገር ተቃራኒ ሆኖ አግኝቶታል። በተደጋጋሚ ሲናገር እንደሰማ ነው እንግዲህ ዳኒ የሄርሜላን ቤት ያወቀበት መንገድና እንዴት በዚህ ደረጃ መረጃ ሊደርሰው እንደቻለ በጣም አስገርሞታል። ምክንያቱም ሄርሜላ አዲስ ቤት ውስጥ እንደገባች ሁላችንም የምናውቀው ነው። በዚህ ሂደት ነው እንግዲህ በትላንትናው ዕለት ሄርሜላ ጋር እየሄደ በነበረበት ሰዓት እንግዲህ አብርሃም በድንገት እሷን ሰርፕራይዝ ለማድረግና የተሰማው ስሜት አሁን ቀለል እያለው ስለሆነ ከእሷ ጋር ለመዝናናት ነበረ አብርሃም እየተንቀሳቀሰ የነበረው። ነገር ግን በሰዓቱ ወደ ሄርሜላ አፓርታማ እየሄደ ባለበት ሰዓት ዳኒ ከሄርሜላ ጋር ቆሞ እያወሩ አግኝቷቸዋል። ውድ ቤተሰቦቼ ይሄ ነገር ለአብርሃም ምን አይነት ስሜት ሊፈጠር እንደሚችል እንግዲህ ሁላችንም የምንረዳው ነው። ዳኒ በምንም ምክንያት ይሁን በምንም ምክንያት እንግዲህ ሄርሜላ አፓርታማ ይሄድ ሄርሜላ ጠርታው ወይ ደግሞ ዳኒ በራሱ ፍላጎት ያጣራበትና ባገኘበት መንገድ እንግዲህ ሄርሜላ አፓርታማ ሄዶ ይሁን በግልጽ የሚታወቅ ነገር የለም። ከሁለቱ አንዱ ሊሆን ይችላል። ሄርሜላ ወይ ጠርታ እንግዲህ ከዳኒ ጋር እውነትም ዳኒ እንዳለው ግንኙነት ኖሯቸው ሊሆን ይችላል የሚያስብሉ ሀሳቦችን እንድናነሳ አድርጎናል። ከዛ በተረፈ ደግሞ ዳኒ ምናልባትም ይህንን ነገር አጋጣሚውን ተጠቅሞ አብርሃም እየተንቀሳቀሰ ያለባቸውን ሁኔታዎች ተመልክቶ ሄርሜላ ጋር ሄደው በእነሱ መሀል ያለውን ርቀት ለማስፋት የሞከረበት ሁኔታ ሊሆንም ይችላል። እንግዲህ ነገር ግን አብርሃም ባየው ነገር በጣም ተበሳጭቶ እዛው ጋር እንግዲህ ከሄርሜላ ጋር ከባድ ጸቦችን አድርጎ እንደተለመደው እንግዲህ ሄርሜላን እዛው በቆመችበት ጥሏት ሊሄድ ችሏል። ውድ ቤተሰቦቼ እንግዲህ አብርሃም ይህን ነገር እንደጠበቀውና እንዳሰበው አላገኘውም። የሄርሜላም ሁኔታዎች እንግዲህ በዳኒ በተደጋጋሚ እየከሸፈበት ይገኛል። የሩታ ሁኔታዎች ደግሞ በሄርሜላ በተደጋጋሚ እየከሸፈበት ይገኛል። ከሁለቱም ሰዎች ሳይሆን እንግዲህ አየር ላይ እየቀረበት ያለበት ሁኔታዎች እየታዩ ይገኛሉ። አብርሃም ውድ ቤተሰቦቼ ለዛሬ ያስኩላችሁ መረጃዎች እንግዲህ እነዚህን ይመስሉ ነበረ። በቀጣይ እንግዲህ አዳዲስ ነገሮች ከወጡ የምነግራችሁ ይሆናል። በተለይ ለዳኒ መረጃዎችን የሚያቀብሉ ሰዎች አሉ እየተባለ የሚወራው ነገር ጭምጭምታዎችን እየሰማ ነው። በሱ ዙሪያ አጣርተን የምናደርስላችሁ ይሆናል። ለዚህ ዩቲዩብ ቻናል አዲስ ከሆናችሁ በድጋሚ ሰብስክራይብ ማድረጋችሁን እንዳትረሱ፣ እንዲሁም እንደተለመደው ሀሳብ አስተያየታችሁን በመስጠት አግዙን። በቀጣይ ቪዲዮ እስከምንገናኝ መልካም ጊዜ ይሆንላችሁ።